ጎበዝ መሆን ብቻውን በቂ አይደለም። ሰዎች ጎበዝ መሆን ማወቅ አለባቸው። በአሁኑ ጊዜ በዓለም ላይ እጅግ በጣም ስኬታማ የሆኑ ሰዎች በጣም ጎበዝ የሆኑት ብቻ ሳይሆኑም ራስን በመሸጥ ጥበብ የተካኑት ናቸው። ብዙዎቻችን ራስን መሸጥ ሲባል ከትዕቢት ወይም ከጉራ ጋር እናያይዘዋለን። ነገር ግን ይህ አመለካከት በፍጹም ስህተት ነው። ራስን መሸጥ ማለት ማንነትህን፣ ዕውቀትህንና ያሉህንም እምቅ ችሎታዎች ለዓለም በትክክለኛው መንገድ የምታሳውቅበት የስኬት መዳረሻ መንገድ ነው። ያለህን ዕውቀት፣ ጥበብና እምቅ ችሎታህን በአደባባይ አውጥተህ መሸጥ ካልቻልክ የስኬትን ካባ አትጎናጸፍም። እናም ራስን በውድ ለመሸጥ ከምንጊዜውም በላይ ዛሬውኑ መዘጋጀት ግዴታ ሊሆን ይገባል። በዛሬው ቪዲዮአችን ሕይወታችሁንና ስራችሁን የሚቀይሩ ራሳችሁን በገበያ ላይ ውድ አድርጋችሁ የምታቀርቡባቸውን 5 ወርቃማ ሕጎችን እናያለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግና ቪዲዮ ለብዙዎች እንዲዳረስ የላይክ ምልክቷን ትጫኑ ዘንድ በአክብሮት ጠይቃለሁ። የመጀመሪያውና ዋናው ሕግ እሴትን መፍጠር ነው። ወደ ገበያ ሄደህ መሸጥን ስታስብ የሚሸጥ ነገር እንደሚያስፈልግ ሁሉ ራስን በውድ ዋጋ ለመሸጥ የሚሸጥ ነገር ሊኖር ይገባል። ምንም አይነት ዕውቀት፣ ክህሎት ወይም ምርት ሳይኖር ራስን ልትሸጥ ብትሞክር ለመሸጥ የምታደርጋቸው ልፋቶች ሁሉ ከንቱ ነው ይቀራሉ። የድካም ውጤት ባዶ ጩኸት ይሆንብሃል። ስለዚህ ራስን ለመሸጥ የምታደርጋቸው ጉዞዎች ፍሬ እንዲያፈሩም መጀመሪያ ራስን መጠየቅ አለብህ። እኔ ጎበዝ የሆንኩት በምን ነገር ላይ ነው? ለሰዎችስ ምን አይነት ጥቅም ወይም መፍትሄ ይዤ መምጣት እችላለሁ? ለሚሉ ጥያቄዎች አስቸኳይ መልስ ሊኖር ይገባል። በዓለም ላይ እጅግ አስፈላጊ የሆኑትን ክህሎቶችን በመማርና በማሳደግ ለአዳዲስ ለውጦች ራስን በማዘጋጀት እሴትን ወይም ቫልዩን መገንባቱ ወሳኝ ነገር ነው። ራስን ለመሸጥ ለምታደርገው ጥረትም የስኬትን መሰረት ይጥልልሃል። ራስን ለመሸጥ ሁለተኛው ወሳኝ ነጥብ ታሪክህን መናገር ነው። ሰዎች እውነተኛና ልብ የሚነኩ ታሪኮችን ይወዳሉ። ጥሩ ታሪክ ሰዎችን የማሳመን የማስተማርና ስሜትን የመንካት ትልቅ ኃይል አለው። ታሪክህን መናገር ራስን ለመሸጥ መሰረት እንዲሆን ማንነትህን፣ የት እንደነበርክና ምን አይነት ህይወት ውስጥ እንደነበር ማስተዋወቅ፣ ያጋጠሙ ፈተናዎች፣ መሰናክሎችና ያደረግከው ትግል በዝርዝር ማስረዳትና ፈተናዎች እንዴት እንዳሸነፍክ፣ አሁን የት ደረጃ ላይ እንዳለህና ካለፍበት ህይወት ምን እንደተማርክ በዝርዝር መናገር ይኖርብሃል። ታሪክህን ስትናገር ፍጹም ለመሆን ከመሞከር ይልቅ ድክመቶችንና የተሳሳትክባቸውን ነገሮች በግልጽ ማጋራት ታሪክህ ይበልጥ ታማኝ እንዲሆን ያደርገዋል። ያጋራኸው ታሪክ ግልጽነትና እውነተኝነትን ከተላበሰ ሰዎች በአንተ ላይ እምነትን ያሳድራሉ። አንተን ካመኑም የምትሸጠውን ነገር ከአንተ ለመግዛት ፈቃደኞች በመሆን የረዥም ጊዜ ደንበኞች ነው ከአንተ ጋር ይዘልቃሉ። ሶስተኛው ወሳኝ ነጥብ ደግሞ የዲጂታል አሻራን ማስተካከል ነው። በዚህ በ21ኛው ክፍለ ዘመን በኦንላይን ዓለም ከሌለ በህይወት መኖር አጠራጣሪ የሆነበት ጊዜ ላይ ነው። በኢንተርኔትና በሶሻል ሚዲያ ዓለም ውስጥ ያለህን ማንነት፣ ዕውቀትና ክህሎት በአግባቡ የመገንባትና የማስተዋወቅ ጥበብ ልትጎናጸፍ ይገባል። ዛሬ ላይ ቀጣሪዎች፣ ደንበኞች ወይም አጋሮች ስላንተ ለማወቅ መጀመሪያ የሚያደርጉት ስምህን ጎግል ላይ መፈለግ ነው። ስለዚህ ዲጂታል አሻራ አንተን የሚገልጽ እውነተኛና ማራኪ ገጽታ መሆን አለበት። ዲጂታል አሻራን በተሻለ ሁኔታ ለመገንባትና ለማስተካከል በዲጂታል ዓለም ውስጥ በምን ዕውቀት ወይም ክህሎት መታወቅ እንደምትፈልግ፣ የትኩረት አቅጣጫ ምን እንደሆነ ማወቅ፣ የሊንክድን ገጽህን ማዘመን፣ ይህም ራስን ለመሸጥ ለምታደርገው ጉዞ ቁልፍ መሳሪያ በመሆን ይጠቅምሃል። የሚጠቅሙ ይዘቶችን በቋሚነት በየጊዜው ማጋራትን መልመድ ይጠበቅብሃል። ሰዎች በነፃ የምሰጣቸው ዕውቀቶችና እገዛ አማካኝነት ከአንተ ትልቅ ነገር ማግኘት እንደሚችሉ ይረዳሉ። ዲጂታል አሻራ አንተ በሌለህበት ቦታ ስምህን የሚሸጥልህ ምርጥ ሰራተኛ ነው። አራተኛውና ወሳኙ ነጥብ ደግሞ በራስ መተማመንና ወጥነት ነው። ራስን በመሸጥ ጥበብ ውስጥ በራስ መተማመንና ወጥነት ልክ እንደ ሞተርና ነዳጅ ናቸው። አንዱ ያለ አንዱ ፈጽሞ ሙሉ ሊሆን አይችልም። እነዚህ ሁለት እሴቶች ሲጣመሩ በሰዎች ዘንድ ሊደፈር የማይችል ታማኝነትና ተጽዕኖ ይፈጠራሉ። በራስ መተማመን ማለት እኔ ሁሉም ነገር አውቃለሁ ማለት ሳይሆን ያለህን ዕውቀትና ክህሎት በተገቢው መንገድ ማቅረብ እችላለሁ፣ እሴት መፍጠር እችላለሁ ብሎ በራስ ማመን ነው። በራስ መተማመንህ ሙሉ እንዲሆን የምታቀርበው ይዘት፣ የምታስተምረው ትምህርት ወይም የምትሰራው ስራ ለሰዎች የሚሰጠው ጥቅም ወይም ቫልዩ ጠንቅቀህ ማወቅ አለብህ። የምታቀርበውን ነገር በግልጽና በማራኪ ድምፅ ማቅረብ ይጠበቅብሃል። ይህን ማድረግ ታዳሚዎች ወይም ፈላጊዎች በአንተ ላይ እምነት እንዲጥሉ ያደርጋል።
በፍርሃት ከሚቀርብ ምርጥ እውቀት በድፍረት የሚቀርብ መካከለኛ እውቀት የመደመጥ ዕድሉ በጣም ከፍተኛ ነውና። በራስ መተማመን ማለት ሁልጊዜ ማሸነፍ ሳይሆን አንድ ቪዲዮ እይታ ባያገኝ ወይም አንድ የሥራ ማመልከቻ ውድቅ ቢደረግ እንኳ እኔነቴና አቅሜ ያልተቀየረም ብሎ በጽናት መቀጠል ነው። ሌላኛው የስኬት መሰረት ወጥነት ነው። በራስ መተማመን በሩን ይከፍትልሃል፣ ወጥነት ግን በሩ ተከፍቶ እንዲቆይ ያደርጋል። ወጥነት ማለት ስሜት ሲኖርም ባይኖርም ውጤት ወዲያውኑ ቢታይም ባይታይም የታለመውን ሥራ ሳያቋርጡ ደጋግሞ መስራት ማለት ነው። ወጥነትህን አጥብቀህ ስትጠብቅ በዲጂታል ዓለም ሆነ በሙያ መስክ ሰዎችን በየጊዜው ካላስታወስካቸው በቀላሉ ይረሱሃል። ወጥነት ሲኖርህ በታዳሚዎች ወይም በሰዎች አእምሮ ውስጥ ሁልጊዜ ትዝ የምትል ብራንድ ትሆናለህ። አንድን ሥራ በየሳምንቱ ወይም በየቀኑ በወጥነት ስታደርገው በሂደት ጥራትና ፍጥነት እየጨመረ ይሄዳል። ሰዎች በሳምንት አንድ ቀን ጠንካራ ቪዲዮ የሚለቅ ወይም ሁልጊዜ በተመሳሳይ ጥራት ሥራውን የሚያቀርብ ሰው የበለጠ ያምኑታል። ይህ ሰው ሥራውን ያከብራል የሚል ምስክርነት ይሰጠዋል። በራስ መተማመን ለወጥነት ኃይል ይሰጠዋል። ወጥነት ደግሞ በራስ መተማመን ላይ ማስረጃ ይጨምርለታል። በየቀኑ በወጥነት በቆም ቁጥር በራስ የመተማመን አቅምህ እያደገ ይሄዳል። አምስተኛው ወርቃማ ሕግ ኔትወርክህን በስልት መገንባት ነው። ራስን የመሸጥ ጥበብ የመጨረሻው ግብ ሰዎችን መጠቀም ሳይሆን ትርጉም ያለው ግንኙነት መፍጠር ነው። በሙያ ካሉ ሰዎች፣ ተጽዕኖ ፈጣሪዎችና ተመሳሳይ ፍላጎት ካላቸው ማህበረሰቦች ጋር በቅንነት ተገናኝ። የሰዎችን ሥራ አድንቅ፣ አስተያየት ስጥ፣ በውይይቶች ላይ ተሳተፍ። ጠንካራ ኔትወርክ ሲኖርህ ሥራ ሳይሆን ሰዎቹ ራሳቸው አንተን መሸጥ ይጀምራሉ። በአጠቃላይ ራስን መሸጥ የጉራ ወይም የትዕቢት ጉዳይ አይደለም። ይልቁንም ፈጣሪ የሰጠህን እውቀትና ክህሎት ለዓለም በማበርከት የአንተም ሆነ የሌሎች ሕይወት የመቀየር ሙያው ግዴታ ነው። ከእነዚህ ወርቃማ ሕጎች በአሁኑ ሰዓት የበለጠ ማስተካከል አለብኝ የምትሉት የትኛውን ነው? በኮመንት መስጫው ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ በማሳሰብ ለዛሬው በዚሁ አበቃው። በቀጣይ ቪዲዮ እስከምንገናኝ ቸር ነገርን ተመኘው።